ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በዚህም መሰረት የንብረት ግብይቶችን የሚከታተል ቡድን መቋቋሙ ይፋ ተደርጓል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ የሚያተኩር መሆኑ ታውቋል። በሌላ መረጃ ደግሞ መኪናዎች ተመሳሳይ ቀለም ሊቀቡ መሆኑን ሰምተናል። ይህ ውሳኔ መንግስት በተለያየ መልኩ ገንዘብ ለማግኘት ከሚያደርጋቸው እንቅስቃሴዎች ውስጥ አንዱ ነው በሚል ትችት ቀርቦበታል። ሰላም ውድ ቤተሰቦቻችን እንኳን ወደ ዩቲዩብ ቻናላችሁ በሰላም መጣችሁ። ከንብረት ማስመለስ ጋር በተያያዘ የገጠማችሁ ነገር ካለ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በተለይም የዲያስፖራው ማህበረሰብ በኢትዮጵያ የሚያደርጋቸውንና ወደፊትም የሚያከናውናቸውን ግብይቶችና የንግድ እንቅስቃሴዎችን የሚከታተል ቡድን ተቋቁሟል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን የደረሰ መረጃ ይጠቁማል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ የሚያተኩር ነው ተብሏል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገው እንቅስቃሴ ላይ እንቅፋት እንደሚፈጥር ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዲያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተነግሯል። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ የፍትህ ሚኒስትር አስታውቀዋል። የንብረት ማስመለስ አዋጅን በተመለከተ የአዋጁን ዓላማ፣ መሰረታዊ ይዘቶች እንዲሁም ደግሞ ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል የፍትህ ሚኒስቴር መግለጫ ሰጥቷል። በኢትዮጵያ ይህ ህግ ከመውጣቱ በፊት በወንጀል የተገኘ ሀብት ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደት ክፍተት ፈጥሮ መቆየቱ በመግለጫው ላይ ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሃና አራያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤቶችን ህጎችንና መርሆችን ተከትለው ማጣራት እንደሚደረግባቸው አንስተዋል። አቤቱታ የሚቀርብባቸው ሰዎችን በህጉ መሰረት ያላቸውን ማስረጃዎች የማቅረብ ወደ ፍርድ ቤት በማቅናት ደግሞ የመደመጥ መብታቸው እንዲከበርላቸው ይደረጋልም ተብሏል። በሌላ መረጃ ደግሞ መኪናዎች ተመሳሳይ ቀለም ሊቀቡ መሆኑ ታውቋል። በዚህም መሰረት የህዝብ ትራንስፖርት ተሽከርካሪዎች ወጥ ቀለም ሊቀቡ ነው ተብሏል። መንግስት በአዲስ አበባና በሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎች እንደ አገልግሎታቸው አይነት ወጥ ቀለምና መለያ ኮድ እንዲኖራቸው እቅድ መያዙ ተሰምቷል። የተሽከርካሪዎች ቀለምና መለያ ኮድ ከከተማ ከተማ የተለያየ ይሆናልም ተብሏል። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪ ሹፌሮችም ወጥ የደንብ ልብስ እንዲለብሱ ለማድረግ እቅድ እንደተያዘ ተነግሯል። የትራንስፖርት ሚኒስትር አለሙ ስሜ ያረጁ ተሽከርካሪዎችን ከህዝብ ትራንስፖርት አገልግሎት ውጭ ለማድረግ ውሳኔ ላይ መደረሱን ሰሞኑን በአንድ ስብሰባ ላይ መናገራቸው መዘገቡ ይታወሳል። በሌላ መረጃ ደግሞ ከ1.7 ሚሊዮን በላይ አሽከርካሪዎች በድግግሞሽ ደንብ መተላለፍ መከሰሳቸውን የአዲስ አበባ ትራፊክ ፖሊስ አስታውቋል። ከ1.7 ሚሊዮን በላይ አሽከርካሪዎች በድግግሞሽ ደንብ መተላለፍ ክስ መከሰሳቸውን በአዲስ አበባ ትራፊክ ፖሊስ ቁጥጥር መምሪያ የትራፊክ ሙያና ህዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳና አስታውቀዋል። ኃላፊው አሽከርካሪዎች ኃላፊነት የጎደለውና በቸልተኝነት ምክንያት የሚያደርሱትን የትራፊክ አደጋ ለመከላከልና ለመቀነስ የብቃት ማረጋገጫ ፍቃድ ሲያወጡ የተማሩትን ተግባራዊ ማድረግ ይጠበቅባቸዋል ብለዋል። ከዚህ ጋር በተያያዘ የጽዳትና ውበት ሰራተኞች ስራቸውን በመንገድ ላይና በመንገድ ዳር በመሆኑ ለአደጋ ተጋላጭነታቸው ሰፊ መሆኑን በመጥቀስ አሽከርካሪዎች ከፍተኛ ጥንቃቄ ሊያደርጉላቸው እንደሚገባ አሳስበዋል። የትራፊክ ፍሰት የሚበዛባቸውን ቦታዎችና ቀናቶች ለትራፊክ አደጋ ተጋላጭ የሆኑ አካላትን በመለየት በተለይም የጽዳት ሰራተኞች ላይ ተደጋጋሚ አደጋ እየደረሰ በመሆኑ የስራ ሰዓታቸው ላይ አንጸባራቂ እንዲለብሱ ይመከራል ሲሉም ገልጸዋል። በአዲስ አበባ የተሳለጠ የትራፊክ እንቅስቃሴ እንዲኖር በማድረግና የመንገድ ትራፊክ አደጋን ለመከላከል ስራዎች እየተከናወኑ ነው ያሉት ኃላፊው በተለይም ደህንነቱ የተጠበቀ
የመንገድ ስርዓት እንዲኖር ከባለድርሻ አካላት ጋር በጋራ እየተሰራ መሆኑን ገልጸዋል። ቢሮው ለትራፊክ አደጋ መንስኤ የሚሆኑ ጉዳዮች ላይ በተለይ ጠጥቶ ከማሽከርከር፣ የመንገድ ደህንነት ሁኔታና ከፍጥነት ቁጥጥር ጋር ተያይዞ ሰፋፊ ስራዎችን እየሰራ መሆኑን አስታውቀዋል። አንድ ግለሰብ ወይም አንድ ተቋም ብቻ የመንገድ ትራፊክን ከመከላከልና ከመቆጣጠር አንጻር ሙሉ በሙሉ በቂ ነው ማለት ስለማይቻል አጋር አካላት የበኩላቸውን አስተዋጽኦ በመወጣት ድጋፋቸውን አጠናክረው መቀጠል ይገባቸዋል በማለትም ኃላፊው መልእክታቸውን አስተላልፈዋል። በሌላ በኩል ደግሞ መብራት ያላበራ የንግድና የመኖሪያ ቤት ቅጣት ይጠብቀዋል ተብለዋል። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማዋ አስተዳደር ተግባራዊ ማድረግ ጀምረዋል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ መብራት የማስገባት ግዴታ ጥሎባቸዋል። አገልግሎት ሰጪዎች በምሽት የንግድና የትራንስፖርት አገልግሎት እንዲሰጡ ለማድረግ በቅርቡ የወጣውን ደንብ የከተማዋ ካቢኔ ያጸደቀው ባለፈው የካቲት ወር ነበር። አስተዳደሩ ደንቡን ካወጣባቸው ምክንያቶች መካከል አንዱ ከተማዋ የደረሰችበት ኢኮኖሚያዊና ማህበራዊ ለውጥ መሆኑ ተገልጿል። የአብዛኛው ማህበረሰብ የስራ ባህልና ፍላጎት በመለወጡ የንግድ ስራዎችንና አገልግሎቶችን በምሽት የመከወን ተግባር ወጥነትና ቀጣይነቱን ለማረጋገጥ ደንቡ እንደወጣ አስተዳደሩ አስታውቀዋል። የከተማዋን ተወዳዳሪነት እውን ለማድረግ አገልግሎት ሰጪ ተቋማት ቀን ከሚሰጡት አገልግሎት በተጨማሪ በምሽትም አገልግሎት የሚሰጡበት ምቹ ሁኔታን ለመፍጠር ደንቡ የወጣበት ሌላኛው ምክንያት ነው። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ተፈጻሚ በሚሆንባቸው ተቋማት ላይ የተለያዩ ግዴታዎችም ተጥለዋል። በዚህ መሰረት በከተማዋ መንገድ ዳር የንግድ ስራ የሚሰራ ማንኛውም የንግድ ተቋም ቀን ላይ የሚያካሂደውን የንግድ ስራ እንደተጠበቀ ሆኖ ዘወትር ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ የመቆየት ግዴታ አለበት። የንግድ ተቋሙ በምሽት ክፍለ ጊዜ የመግቢያ በሩን ዘግቶ አገልግሎት የሚሰጥ ከሆነ ደግሞ ክፍት መሆኑን የሚያሳይ በመብራት ወይም በኤሌክትሪክ የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ተደንግጓል። ከዚህ በተጨማሪ ተቋማቱ ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማብራት አለባቸው ተብሏል። በመንገድ ዳር የሚገኙ መኖሪያ ቤቶች ግን በተመሳሳይ የሰዓት ገደብ ውስጥ እንዲያበሩ የሚገደዱት የውጭ መብራታቸውን ብቻ እንደሆነ በደንቡ ላይ ሰፍሯል። በአዲስ አበባ የሚገኙ የንግድ ቤቶችና አገልግሎት መስጫ ተቋማት እስከ ንጋት ድረስ የሚያበሯቸው ስታንዳርዳቸውን የጠበቁ መብራቶች ሰላምና ጸጥታን ለማረጋገጥ አጋዥ መሆናቸው ተገልጿል። መብራቶቹ የአካባቢውን ውበት ይበልጥ የሚያደምቁና ህብረተሰቡ ለመዝናናትና እረፍት ለማድረግ የሚያዘወትራቸው ተመራጭ ቦታዎች እንዲሆኑ ለማድረግ እስከ ንጋት ድረስ መጥፋት እንደሌለባቸው ደንቡ ያስገነዝባል።